እግዚአብሔርም እንደማይለያቸው ሙሉ ተስፋ አለኝ። ሲቀጥል ደግሞ ኮሜንት ጥሩ ጻፉ እስቲ። እውነቴ እኔ ግን ቆሻሻ ኮሜንት የሚጽፉት ሰዎች የእነዚህ ልጆች ፍቅር የማይፈልግ ነው። እነሱ መቼም አይለያዩ አበደ። ለምን ይለያያል? እግዚአብሔር ኃይል አለው። የሰው ልጅ ግን ቅንጣት ያህል አሁን ድንገርሽ በደቂቃ ራስ ምታት ይጥለዋል። እግዚአብሔር ግን ኃያል ጌታ ነው። ከእግዚአብሔር ጋር ማንም ሰው መገናኘት የለበትም። የሚዋደዱትን ልጆች ማንም መለያየት አይችልም። በቃ አይለያዩ፣ መቼም አይለያዩ። የማይለያዩበት ምክንያት አለ፣ ብዙ ነገር አለ። እስቲ አንድ ነገር እሷ የምታወራው እሱ የሚያወራ ፖዚቲቭ እና ኔጌቲቭን አመዛዝኑ በጭንቅላታችሁ። ቶሎ ወታችሁ በመናገር አይደለም። በቃ እንትን መውደዳችሁን ደግሞ የምታዩ ባትፈልጉት እንኳን ክፈቱላቸው። እነዚህ ልጆች እኮ እንትናቸው ከፍ እንዲል ነው እንዲህ የሚሰቃዩት። ለምን አትረዷቸው? አንድ እኮ ኦዲየንስ ማለት እነዚህ ኦዲየንስ እኮ አይደለም፣ ቤተሰብ ነው የሚሉት አይደል? እኛን እኮ ቤተሰብ ነው የሚሉት። እንደ ማንኛውም ኦዲየንስ እንኳን አይሉንም፣ ቤተሰብ ነው የሚሉት። ስለዚህ እነዚህ ልጆች በትክክል ቪዲዮዋቸውን ይሁላቸው። ቶሎ ስራውን ሊያቆሙ ይችላሉ። ሲቀጥል ደግሞ አትሳደቡ። የሰውን ልጅን ቅስም የሚሰብር ነገር አትናገሩ። ምን አለበት? ቤተሰብ የተባለ እንደዚህ ሲያለያይ ማለት ምን ማለት ነው? ነፍሳችሁ ከአጥንት ይለያይ። በእውነት ነው የምለው። ይሁዳ እንኳን እንዳይልም እየተራገፋችሁ ነው። ኮሜንት አድርጉ፣ ሊገለብጣችሁ ነው ውዶቼ። ስለዚህ እኔ ጥሩ ኮሜንት ጻፉላቸው፣ ጥሩ ነገር አድርጉላቸው። እነዚህ ልጆች አሪፍ አይደለም ወይ? ምንድነው አሁን አሪፍ ነው? ማን አየኔ ኮንኩኝ። አሁን ራሱ ቪዲዮን ያየሁት ስራ ላይ ነበር። አይ ሰላም፣ አሰላሙ አለይኩም ጀማ፣ እንዴት ናችሁ? እናቴ እንዴት ናሽ? አለው እግዚአብሔር ይመስገን። አሁን የገባሁት እኔ ከሴትዮ ጋራ ስንከራተት ቆይቼ ትናንትና እንደዛ እኔን የምትወዱኝ እናቴ የምትሉኝ ለእኔ ክብር የምትሰጡ ካላችሁ ማለት ነው እዚችው በራሳችን እንስቃለን፣ እንጫወታለን። የሰው ስም አታንሱ። ሃይሚዬንና ብሩኬን የምትወዱ ከሆነ ለነሱ መልካም ነገር አውሩ። እኔን እንኳን መልካም ነገር የሰው ነገር እዚህ ቤት እንዳታነሱ። ችግር የለም። አሁን ዛሬ እውነት አርግተው እንትን አንዷ ትሄደች ማለት ነው። አሁን አንዱ ደግሞ ሄድና ቀለበት ጠብቁ፣ በቃ ይሄን ሰሞን ጠብቁ ብቻ። እንደ አፍችን ማር በዚህ አፍሽ ማር ቢበት እውነቴን ነው። አሁን ባለችበት ጋር ይሄዳል፣ ቀለበት ነው ይደረግላት። ሂጂበት ያርግልን። እየበላው ጣፉላቸው ማለት ነው። ዝም ብለው ይሄ የማይረዱ ልጆች ዝም ብለው የተሳደቡ ለሀገሩ ይበቃሉ። እንደዛ ማድረግ ሳይሆን ጻፉላቸው። አሁን እሱም ተረጋግቶ 3 ቀን ተወለቀ ማለት በቃ ሄዶ ቀለበት ያደርግላታል። እስቲ የብሩክን ስቶሪ እዩ ትላለች ከታች በአንደኛው ጀዋልሽ ኧረ የብሩክን ስቶሪ እዩ ያለች ነው። የእንትን ነው ያለው እኔ ምን አለ የነሱ ፍቅር የነሱ ጓደኝነት ግን እኔ እንደነሱ አይነት ሰው አይቼም አላውቅም። ወይኔ ስማ ሞልድ እንዴት ደስ እንደሚለው። ኧረ ምንም እምቢ አለኝ አልወጣም አለ። ሄዳለሽ ልታየው። ቆይ እኔ ላሳያችሁ ድረስ የምትሄደው እሷ በምታስተምረው ትምህርት እንማርበት። ሴት ልጆች አበየ እንግዲህ ትዳር ላይም የነበርናለን ገና ያላገባንም አለን አይደል እንዴ? ያላገባችሁ ከሷ ተማሩ ለወደፊቱ ማለት ነው። ያገባን ደግሞ ትዳርን ደግሞ የቀመስነው ደግሞ የእሷ አይነት ጭንቅላት ቢኖረን ይሄን እናስተካክል ነበር ብለን ራሳችንን እንታዘባለን። ቅመማን ከመጀመሪያ ተጀምራችሁ የመጣችሁ ከሆነ ይለያያሉ ብላችሁ አታስቡ። ቡራን ከመጀመሪያ ጀምራችሁ ትከታተሉ ከነበረ ይለያያሉ የሚል አይምሯችሁ ላይ እንትን አይልም። ቆንጆ ንግግር ሰደቃ ነው ይባላል። ቆንጆ ነገር በተመኛችሁ ቁጥር ቆንጆ ነገር በህይወታችሁ ይመጣል። መጥፎ ነገር በተመኛችሁ ቁጥር መጥፎ ነገር በር ከፍቶ ነው የሚመጣው። እናንተ እስከምትከፍቱለት አይጠብቅ። እነዚህ ልጆች የምንወዳቸው የምናከብራቸው ስለነሱ የሚያስጨንቀን ከሆነ በመመጣባቸው በላ አላህ እንዲያነሳላችሁ ፈጣሪ እንዲያነሳላችሁ ዱዓ ጸሎት አድርጉላቸው። ይሄን ሁሉ የምናወራው እንደማይለያዩ እናውቃለን። በህይወታችሁ ላይ መንገጫገጭ ገጥሟቸው አያውቅም? እህትና ወንድም ይጋጫል፣ አባትና እናት ይጋጫሉ፣ እንግዲህ ጎረቤት ጸብ አለ። እንደዛ ሆኖ አይቀርም። ፍቅረኛ ማቾች ነች ትጋጫለች፣
ሁሉም ደስተኛ ስቆ ሁሉ ጊዜ መሳቅ የለም። ከአዘን በኋላ ደስታ አለ የሚባል አባባል አለ። ስለዚህ እህቶቼ ተረጋጉ። እኔ አሁን እያሳሰበኛለሁ እነሱ 100% እንደማይለያዩ አውቃለሁ። ነገር ግን እያሳሰበኛለሁ ልጅ እንይዛለን፣ ምግብ እንሰራለን፣ መጥባህነን ያለ ነው። እሳት አለ። አንድ ነገር ብትሆኑ ማን ነው የሚደርሰው? ዛሬ እኔ እህቶቼ እላቸዋለሁ። ለምሳሌ ናኒ ያለችው ዱባይ ነው፣ ያለው ሳውዲ አረቢያ ነው። የሆነ ነገር ብትሆን የፈለገ በወዳት መድረስ አልችልም። ድንገት ገንዘብ ባውልላት ይሆናል ገንዘብ ካጣች እንጂ ሊደርስላት አልችልም። የእናቷ ልጅ ካጠገቧ የለችም። እኔም ማስታመማትን ያህል አጠገባውኜ ሰትየዋ ልታስታምማት አትችልም። ሰትየዋ ስራዋን ነው የምትፈልገው ገንዘብ ስለምትከፍላት። ስለዚህ ጥንቃቄ አድርጎቶቼ። ጭንቀት በጣም አስቀያሚ ነገር ነው። በሰላም አገር መግባት እንፈልጋለን አይደል ሁላችንም። ስለዚህ ጭንቀት ሲበዛ ሌላ ነገር ነው የሚፈጥረው። የመጣንበት አላማ አለ። አልሆነ ነገር በሽተኛውን መግባት አንፈልግም። ጤነኛውኝ እንደወጣው ጤነኛውኝ እንዲገባ ነው እንፈልገው። ሰውነቴ በውሃ ተቃጥሎ ወይ ጋዝ ፈንድቶብኝ ወይ የሰው ልጅ ጥዬ የሆነ ነገሩኛ ሀገር መመለስ አልፈልግም። ሪል እነዚህ ልጆች በጣም የምንወድ የምናስብላቸው ከሆነ ጸሎት ሁሉን ነገር እንደሚያሸንፍ ሁላችሁም በእምነታችሁ ታውቃላችሁ። ዱዓም ሁሉን ነገር እንደሚያሸንፍ ታውቃላችሁ። በተለይ አሁን ጾም ላይ ናችሁ ክርስቲያኖቶቼ። ጾም ለምን እንደሚጾም እናንተም ታውቁታላችሁ። እኔ አልነግራችሁም። ከእናንተ በላይ እኔ አላውቅም። ተንበርክካችሁ ፈጣሪያችሁን ለራሳችሁ ስትለምኑ ለምኑላቸው። መሀላቸው የገባ ነገር አለ። አላህ ከዚህ የገባውን ነገር ያውጣላቸው። እነሱ ሳያስቡ ሳያልሙ ተኝተው ባሉበት ወጥቶ ያገኙት። የምናየው ነገር ነው። እነሱ 30 ደቂቃ ቢለቁልን ባየነው ልክ ብንናገር የምናየው ነገር አለ። እዚህኛ እሳት እናነዳለን፣ እዛ እሳት የሚያርገበግብ አለ አጠገባቸው። ስለዚህ ይህን እሳት አላህ አጥፋ፣ አላህ ያጥፋል፣ እግዚአብሔር ያጥፋላቸው ብለው ዱዓ ማድረግ ጸሎት ማለት ሲገባል እያለቀስን ምንም የምናመጣው ነገር የለም። እነዚህ ልጆች አንድ አላህ ነው ያገናኛቸው። ሊለያቸው የሚችለው እሱና እሱ ብቻ ነው። ፈጣሪ ነው ሊለያቸው የሚችለው። ሰው ሊለያቸው አይችልም። እነዚህ ልጆች ህልዋቸው ካለቀ ያገናኛቸው አንድ አምላክ ነውና እሱ ነው የሚለያቸው። እነዚህ ልጆች እሱ አገናኝቶ እሱ አይለያቸው። ስለዚህ ሰብር አድርጉ። በጣም ሰብር ያስፈልገናል። ለራሳችን ራሱ ለህይወታችን ሰብር ያስፈልጋል። ሰብር ስናጣ ነው ሁሉ ነገር የሚበላሽብን። ቅመምዬ ቡራ አላህ ከእናንተ ጋር ይሁን። የመጣውን በላ አላህ ያንሳላችሁ። እናንተ ትንንሾች ልጆች ናችሁ። አሁን ነው መስራያችሁ ሰዓት፣ አሁን ነው መድከሚያችሁ ሰዓት። አላህ ከድካምም ከምንም አላህ አውጥቷችሁ ስቃችሁ የምትመጡበትን ቀን ነው የምንፈልገው። ያሳቃችሁ፣ ያደስታችሁ፣ ያመተቃቀፋችሁ የሚመጣበትን ቀን በዱዓ በጸሎት ከእናንተ ጋር ነን ያለነው። አብሽሩ እህቶቼ፣ ምንም ነገር የለም። በሰብር ብቻ እንጠብቃቸው ልጆቹን። ናኒ እንዳለችው ከዱባዩ የሚበልጥ ነገር የለም። ተውት፣ ፕራንክ ምናምኑን ተውት። ከዱባዩ የሚብስ ነገር የለም። እሷ እስከመታመም እንደዛ እስከምትሆን እንደዛ ስትንገበገብ የታመመን ልጆች አለን። ገስ ላይ ወተን እመማችንን ስላሳየን ነው ብዙ ነገር የሆንን ደም የተፋን ልጆች አለን። ነገር ግን ያገናኛቸው አንድ አምላክ ነው። ስለዚህ ያገናኙ፣ ተታረቁ፣ ሰላም ተፈጠረ። ሰብር እናድርግ። ሴት ልጅ ናት፣ ብልሃት ትፈልጋለች። እንደምታውቋት ደግሞ እየመረራችሁ ትጣጣላችሁ። ብልሃተኛ ጀግና ሴት ናት። የምትፈልገውን ነገር ማሳካት የምትፈልግ ጀግና ስማርት ልጅ ናት። በሰብር እንጠብቃቸው። እነሱ ግን ይለያያሉ ብላችሁ መቼም እንዳታስቡ፣ አይለያዩ። ስለዚህ እህቶቼ ትዕግስት አድርጉ። በተለይ ልጅ የምትይዙ በመስታወት ያመልጡባቸዋል። እናንተ በሀሳብ ጭልጥ ስትሉ ወደ እሳት ይሄዱባቸዋል። ያኔ ምን ታደርጋላችሁ? እኔ ያልደርስላችሁ ማንም የሚደርስላችሁ የለም። ባካችሁ እህቶቼ ባካችሁ ተረጋጉ። ሁለተኛ ትልቅ ከባድ ነገር ማስተላልፈው ሚዲያ ላይ እየመጣችሁ እነሱ ተለያይተዋል፣ በእነሱ ምክንያት ታመምኩ፣ በእነሱ ምክንያት እንዲህ ለሰው አሳልፈን አንስጣቸው። በአላህ እንደ በእግዚአብሔር ለሰው አሳልፋችሁ አትስጧቸው። የምትወዷቸው ከሆነ አያምም አያስለቅስም ምናምን ብዬ አይደለም። ነገር ግን ሚዲያ ላይ እየመጣችሁ ላያችሁ ላይ ግሉኮስ እያደረጋችሁ በእነሱ ምክንያት ታመምን፣ በእነሱ እንደዚህ ልጆቹ አይደለም ውደዱ ያሉን፣ እኛንን ፈልገን የወደድናቸው። ስለዚህ በሰብር እንከተላቸው።
ኢንሻአላህ ከአላህ ጋር ነገ ሰላሙን ያመጣዋል። አብሽሩ እህቶቼ መቼም አይለያዩ። እናንተ ግን እምለምናችሁ በጸሎታችሁ በዱዓችሁ አትርሷችሁ። ወሬ ካበዛባችሁ አፉ በሉኝ። አመሰግናለሁ። ብለንዬ በጣም ብርድ አለ እዛ። አታይም እንዴ? ተከናንበሽ መጣሽ ብለን እንዴት አመሻሽ? ሰላም ናችሁ? እንዴት ናችሁ ልጆቼ? አይ ድንበር አለን አልሐምዱሊላህ። አለን ይመስገን። ኑሪልን አየሩ ተቀይሮልን ያለን የተማርንባቸው ልጆች ናቸው። ክፉ ማናስብላቸው እናት የሆንን እንደ ልጆቻችን እንዴት ነው የምንሳሳው? ልጆቻችን እንዴት ነው የምንወደው? የራሴ ልጆች ቢሆኑስ እንበል። እህት ወንድም ያላችሁ እንደ እህት ወንድማችሁ እንደምትወዱ እህታችሁም እንደምትወዱ ውደዷቸው። ይሄ መጪው እንቁጣጣሽ እነሱም ከኛ ጋር አሉ። በጎ አድራጎት ላይ ትልቅ ነገር የታሰበ ነገር አለ። ከዛው እናንተም ተቀላቀሉ። አሁንም ደግሞ ከኛ እሰራለሁ፣ ከናንተ ጋር አለው፣ ከናንተ ጋር አራመዳለሁ። በጎ አድራጎት ላይ ከሰራሁት ላይ እኔም እባረካለሁ። ፈጣሪ እኔም ይባርከኛል፣ እግዚአብሔር እኔም ይባርከኛል። ካለኝ ላይ አንድ ብር ባካፍል ለኔ ጥቅም አለው የምትሉ ኑ አብረን እንራመድ፣ ኑ አብረን እንስራ። እህቶቼ እዚህ ጋር ቁጥራችሁ ብትሰጡ ከኛ ጋር እቀላቀላለሁ የምትሉ አሁንም ከታች አንዳንድ ቁጥር ጻፉ፣ ግቡ። ወሰፓለ ያረፋ አይታችኋል። ፍፄ ጋር የተለቀቀ ይድ አይታችኋል። የመጀመሪያ ፍጡር አይታችኋል። ፍፄ ጋር ተለቋል። የፋሲካም አይታችኋል። ቲክታክ ላይ ብሩክ ላይ ገብታችሁ ብታዩ ቲክታክ ላይ ብዙ የተለቀቁ አሉ። ፍፄም ጋር አለ የተለቀቀ። ከኛን ጋር ኑ እንስራ አብረን። ባገኘነው ጉልበታችን የባረከልን